233 ቀን ሆኖናል። በእግዚአብሔር ጸጋ መስከረም 1 ዘፍጥረት 1 ብለን ከጀመርን እስከ ጳጉሜ 5 ራዕይ 22 ድረስ እየተጓዝን ነው። ዛሬ የምናነበው የእግዚአብሔር ቃል ክፍል ደግሞ ትንቢተ ኤርምያስ ከምዕራፍ 10 እስከ 12 ድረስ ያለውን ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ኤርምያስ ምዕራፍ 10። እናንተ የእስራኤል ቤት ሆይ እግዚአብሔር በእናንተ ላይ የተናገረውን ቃል ስሙ። እግዚአብሔር እንዲህ ይላል፣ የአሕዛብን መንገድ አትማሩ፣ ከሰማይ ምልክትም አትፍሩ። አሕዛብ ይፈሩታልና፣ የአሕዛብ ልማድ ከንቱ ነውና። ዛፍ ከዱር ይቆረጣል፣ በሰራተኛም እጅ በመጥረቢያ ይሰራል። በብርና በወርቅ ያስጌጡታል፣ እንዳይናወጥም በችንካርና በመዶሻ ይቸነክሩታል። እንደተቀረጸ አምድ ናቸው፣ እነርሱም አይናገሩም፣ መራመድም አይቻላቸውም፣ ይሸከሟቸዋል። ክፉ መስራትም አይቻላቸውምና ደግሞ መልካም ይሰሩ ዘንድ አይችሉምና አትፍሯቸው። አቤቱ እንዳንተ ያለ አምላክ የለም። አንተ ታላቅ ነህ፣ ስምህም በኃይል ታላቅ ነው። የአሕዛብ ንጉሥ ሆይ በአሕዛብ ጥበበኞች ሁሉ መካከል በመንግስታቸውም ሁሉ እንዳንተ ያለ ስለሌለ አንተን መፍራት ይገባልና አንተን የማይፈራ ማን ነው? በአንድ ጊዜ ሰንፈዋል፣ ደንቁረውማል። ጣዖታት የሚያስተምሩት የእንጨትን ነገር ብቻ ነው። ሰራተኛና የአንጥረኛ እጅ ስራ የሆነ ከተርሴስ ጥፍጥፍ ብር ከአፌዝም ወርቅ ይመጣል። ልብሳቸውም ሰማያዊና ቀይ ግምጃ ነው። ሁሉም የብልሃተኞች ስራ ናቸው። እግዚአብሔር ግን እውነተኛ አምላክ ነው። እርሱም ሕያው አምላክና የዘላለም ንጉሥ ነው። ከቁጣው የተነሳ ምድር ትንቀጠቀጣለች፣ አሕዛብም መዓቱን አይችሉም። እናንተም ሰማይንና ምድርን ያልፈጠሩ እነዚህን አማልክት ከምድር ላይ ከሰማይም በታች ይጠፋሉ ትሏቸዋላችሁ። ምድርን በኃይሉ የፈጠረ ዓለሙን በጥበቡ የመሰረተ ሰማያትንም በማስተዋሉ የዘረጋ እርሱ ነው። ድምፁን ባሰማ ጊዜ ውሆች በሰማይ ይሰበሰባሉ። ከምድርም ዳር ደመናትን ከፍ ያደርጋል፣ ለዝናብም መብረቅን ያደርጋል። ነፋስንም ከቤተ መዛግብቱ ያወጣል። ሰው ሁሉ እውቀት አጥቶ ሰንፏል። አንጥረኛም ሁሉ ከቀረጸው ምስል የተነሳ አፍሯል። ቀልጦ የተሰራው ምስሉ ውሸት ነውና እስትንፋስም የላቸውምና እነርሱም ምናምንቴንና የቀልድ ስራ ናቸው። በተጎበኙ ጊዜ ይጠፋሉ። የያዕቆብ እድል ፈንታ እንደነዚህ አይደለም። እርሱ የሁሉ ፈጣሪ ነውና እስራኤልም የርስቱ ነገድ ነውና ስሙ የሰራዊት ጌታ እግዚአብሔር ነው። በምሽግ ውስጥ የተቀመጥሽ ሆይ ዕቃሽን ከመሬት ሰብስቢ፣ እግዚአብሔር እንዲህ ይላልና እነሆ በምድሪቱ የሚኖሩትን እስኪሰማቸው ድረስ በዚህ ጊዜ እወነጭፋቸዋለሁ፣ አስጨንቃቸውም አለሁ። ስለ ስብራቴ ወዮልኝ፣ ቁስሌም ክፉ ነው። እኔ ግን በእውነት የመከራ ቁስሌ ነው፣ እርሱንም መሸከም ይገባኛል አልኩ። ድንኳኔ ተበዘበዘ፣ አውታሬም ሁሉ ተቆረጠ። ልጆቼም ከኔ ወጥተው አይገኙም። ድንኳኔንም ከእንግዲህ ወዲህ የሚዘረጋ መጋረጃዎችንም የሚያነሳ የለም። እረኞች ሰንፈዋልና እግዚአብሔርን አልጠየቁምና አልተከናወነላቸውም። መንጎቻቸውም ሁሉ ተበትነዋል። የወሬን ድምፅ ስሙ። እነሆም የይሁዳን ከተሞች ባድማና የቀበሮ ማደሪያ ያደርጋቸው ዘንድ ከሰሜን ምድር ጽኑ ሽብር መጥቷል። አቤቱ የሰው መንገድ ከራሱ እንዳይደለ አውቃለሁ፣ አካሄዱንም ለማቅናት ከሚራመድ ሰው አይደለም። አቤቱ ቅጣኝ፣ ነገር ግን እንዳታዋርደኝ፣ በመጠን ይሁን እንጂ በቁጣ አይሁን። ያዕቆብን በልተውታልና ውጠውትማልና አጥፍተውትማልና ማደሪያውንም አፍርሰዋልና በማያውቁህ አሕዛብ ስምህንም በማይጠሩ ወገኖች ላይ መዓትህን አፍስስ። ትንቢተ ኤርምያስ ምዕራፍ 11። ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል ይህ ነው። የዚህን ቃል ኪዳን ቃል ስማ፣ ለይሁዳም ሰዎች በኢየሩሳሌምም ለሚኖሩ ተናገር፣ እንደዚህም በላቸው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ከግብፅ አገር ከብረት ምድጃ ባወጣኋችሁ ቀን ለአባቶቻችሁ ያዘዝኩትን የዚህን ቃል ኪዳን ቃል የማይሰማ ሰው ርጉም ይሁን አልኩም። ቃሌን ስሙ፣ ያዘዝኳችሁንም ሁሉ አድርጉ። እንዲሁም እናንተ ሕዝብ ትሆኑኛላችሁ፣ እኔም አምላክ እሆናችኋለሁ። ይህም ዛሬ እንደሆነው ወተትና ማር የምታፈሰውን ምድር እሰጣቸው ዘንድ ለአባቶቻችሁ የማልኩትን መሐላ አጸና ዘንድ ነው። እኔም አቤቱ አሜን ብዬ መለስኩለት። እግዚአብሔርም እንዲህ አለኝ፣ ይህችን ቃል ኪዳን ሁሉ በይሁዳ ከተሞችና በኢየሩሳሌም አደባባይ ተናገር፣ እንዲህም በል፣ የዚህን ቃል ኪዳን ቃል ስሙ አድርጉትም። አባቶቻችሁን ከግብፅ ምድር ካወጣሁበት ቀን ጀምሮ እስከ ዛሬ ድረስ በማለዳ ተነስቼ እያስጠነቀቅኩ ቃሌን ስሙ በማለት አስጠንቅቄያቸው ነበረ። እነርሱ ሁሉ ግን በክፉ ልባቸው ልከኝነት ሄዱ እንጂ አልሰሙም፣ ጆሮአቸውንም አላዘነበሉም። ስለዚህ ያዘዝኳቸውን እነርሱም ያላደረጉትን የዚህን ቃል ኪዳን ቃል ሁሉ አመጣሁባቸው። እግዚአብሔርም እንዲህ አለኝ፣ በይሁዳ ሰዎችና በኢየሩሳሌም በሚኖሩ ዘንድ አድማ ተገኝቷል። ቃሌን ይሰሙ ዘንድ እምቢ ወዳሉ ወደ አባቶቻቸው ኃጢአት ተመለሱ፣ ያመልኳቸውም ዘንድ እንግዶችን አማልክት ተከተሉ።
የእስራኤልን ቤትና የይሁዳን ቤት ከአባቶቻቸው ጋር ያደረኩትን ቃል ኪዳን አፈረሱ። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ሊያመልጡት የማይችሉትን ክፉ ነገር አመጣባቸዋለሁ። ወደ እኔም ይጮሃሉ፣ እኔም አልሰማቸውም። በይሁዳ ከተሞችና በኢየሩሳሌም የሚኖሩ ሄደው ወደሚያጥኑላቸው አማልክት ይጮሃሉ፣ ነገር ግን በመከራቸው ጊዜ ከቶ አያድኗቸውም። ይሁዳ ሆይ አማልክት እንደ ከተሞችህ ቁጥር እንዲሁ ናቸው፣ እንደ ኢየሩሳሌም መንገዶች ቁጥር ለነውረኛ ነገር መሰዊያ እርሱም ለበዓል ታጥኑበት ዘንድ መሰዊያ ያደርጋችኋል። አንተም ስለዚህ ሕዝብ አትጸልይ፣ ከመከራቸው የተነሳ ወደ እኔ በጮሁ ጊዜ አልሰማቸውምና ስለ እነርሱም ጩኸትና ልመና አታድርግ። ወዳጄ በቤቴ ውስጥ ምን አላት? ስዕለት ወይም የተቀደሰ ስጋ ክፋትሽን ከአንቺ ያስወግዳልን? ወይስ በእነዚህ ታመልጫለሽን? እግዚአብሔር ስምሽን በመልካም ፍሬ የተዋበች የለመለመች የወይራ ዛፍ ብሎ ጠራው። በጽኑ አውሎ ነፋስ ጩኸት እሳትን አነደደባት፣ ቅርንጫፎቿም ተሰብረዋል። ለበዓልም በማጠናቸው ያስቆጡኝ ዘንድ ለራሳቸው ስለሰሯት ስለ እስራኤልና ስለ ይሁዳ ቤት ክፋት የተከለሽ የሰራዊት ጌታ እግዚአብሔር ክፉን ነገር ተናግሮብሻል። እግዚአብሔር አስታወቀኝ፣ እኔም አወቅኩ፣ ስራቸውንም ገለጠልኝ። እኔም ለመታረድ እንደሚነዳ እንደ የዋህ በግ ጠቦት ሆንኩ። እነርሱም ዛፉን ከፍሬው ጋር እንቁረጥ፣ ስሙም ከእንግዲህ ወዲህ እንዳይታሰብ ከሕያዋን ምድር እናጥፋው ብለው ምክር እንዳሰቡብኝ አላወቅኩም ነበር። ኩላሊትና ልብን የምትፈትን በቅንም የምትፈርድ አቤቱ የሰራዊት ጌታ ሆይ ክርክሬን ገልጬልሃለሁና በእነርሱ ላይ የሚሆን በቀልህን ለይ። ስለዚህም በእጃችን እንዳትሞት በእግዚአብሔር ስም ትንቢትን አትናገር ብለው ነፍስህን ስለሚሹ ስለ አናቶት ሰዎች እግዚአብሔር እንዲህ ይላል፣ እነሆ እቀጣቸዋለሁ። ጎበዛዝቶቻቸው በሰይፍ ይሞታሉ፣ ወንዶችና ሴቶች ልጆቻቸው በረሃብ ይሞታሉ። በምጎበኛቸውም ዓመት በአናቶት ሰዎች ላይ ክፉ ነገርን አመጣባቸዋለሁና ማንም ከእነርሱ የሚቀር የለም። ትንቢተ ኤርምያስ ምዕራፍ 12። አቤቱ ካንተ ጋር በተሟገትኩ ጊዜ አንተ ጻድቅ ነህ፣ ነገር ግን ካንተ ጋር ስለ ፍርድ ልናገር። የኃጢአተኞች መንገድ ስለምን ይቃናል? በደልን ስለሚያደርጉ ሁሉ ስለምን ደህንነት ይሆናል? ተክለሃቸዋል፣ ስር ሰደዋል፣ አድገዋል፣ አፍርተውማል። በአፋቸው አንተ ቅርብ ነህ፣ በልባቸው ግን ሩቅ ነህ። አንተ ግን አቤቱ አውቀኸኛል፣ አይተኸኛል፣ ልቤንም በፊት ፈትነሃል። እንደ በጎች ለመታረድ ጎትተህ ለያቸው፣ ለመታረድም ቀን አዘጋጃቸው። ምድሪቱ የምታለቅሰው የአገሩ ሳርስ ሁሉ የሚደርቀው እስከ መቼ ነው? የተቀመጡባት ሰዎች ፍጻሜያችንን አያይም ብለዋልና ስለ ክፋታቸው እንስሶችና ወፎች ጠፍተዋል። ከእግረኞች ጋር በሮጥክ ጊዜ እነርሱ ቢያደክሙ ከፈረሶች ጋር መታገል እንዴት ትችላለህ? በሰላምም ምድር ታምነ ብትቀመጥ በዮርዳኖስ ትዕቢት እንዴት ታደርጋለህ? ወንድሞችህንና የአባትህ ቤት እነርሱ ጭምር አታለውሃልና በኋላም ጮኸዋልና በመልካምም ቢናገሩብህ አትታመናቸው። ቤቴን ትቻለሁ፣ ርስቴንም ጥያለሁ። ነፍሴን የምትወዳትን በጠላቶቿ እጅ አሳልፌ ሰጥቻለሁ። ርስቴ በዱር እንዳለ አንበሳ ሆናብኛለች፣ ድምጿንም አንስታብኛለች። ስለዚህ ጠልቻታለሁ። ርስቴ እንደ ዝንጉርጉር አሞራ ሆነችብኝ። አሞሮችስ በዙሪያዋና በላይዋ ሆነዋልን? ሂዱ የምድር አራዊትን ሁሉ ሰብስቡ፣ ይበሉም ዘንድ አምጧቸው። ብዙ እረኞች የወይኑን ቦታዬን አጥፍተዋል፣ እድል ፈንታዬንም ረግጠዋል። የአምሮቴን እድል ፈንታ ምድረ በዳ አድርገውታል፣ ባድማ አድርገውታል። ፈርሶም ወደ እኔ ያለቅሳል። ምድር ሁሉ ባድማ ሆናለች፣ በልቡም የሚያስባት የለም። በወናዎች ኮረብቶች ሁሉ ላይ በዝባዦች መጥተዋል። የእግዚአብሔር ሰይፍ ከምድር ዳር ጀምሮ እስከ ምድር ዳር ድረስ ይበላልና ለስጋ ለባሽ ሁሉ ሰላም የለም። ስንዴን ዘሩ፣ እሾህንም አጨዱ፣ ደከሙ፣ ምንም አልረባቸውም። ስለ እግዚአብሔር ጽኑ ቁጣ ከፍሬያችሁ ታፍራላችሁ። እግዚአብሔር ለሕዝቤ ለእስራኤል ያወረስኩትን ርስት ለሚነኩ ክፉዎች ጎረቤቶች ሁሉ እንዲህ ይላልና፣ እነሆ ከምድራቸው እነቅላቸዋለሁ፣ የይሁዳንም ቤት ከመካከላቸው እነቅለዋለሁ። ከነቀልኳቸውም በኋላ መልሼ እምራቸዋለሁ፣ እያንዳንዱንም ወደ ርስቱ እያንዳንዱንም ወደ ምድሩ እመልሳለሁ። በበዓልም ይምሉ ዘንድ ሕዝቤን እንዳስተማሩ በስሜ ሕያው እግዚአብሔርን ብለው ይምሉ ዘንድ የሕዝቤን መንገድ በትጋት ቢማሩ በዚያን ጊዜ በሕዝቤ መካከል ይመሰረታሉ። ባይሰሙኝ ግን ያንን ሕዝብ ፈጽሜ እነቅለዋለሁ አጠፋውም አለው ይላል እግዚአብሔር። የዛሬ ንባባችን ይሄ ነበረ። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር። አሁን ያነበብኩትን ክፍል በቀጥታ ስርጭት በቲክቶክ እና የቴሌግራም ቻናላችን ስለምናጠና ኑና አብረን እናጥና። ሻሎም